ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት መርጠን ያሰናዳንላችሁን አጫጭር ስፖርታዊ መረጃዎች እያጋራናችሁ ቆይታ የምናደርግ ይሆናል። የአውሮፓ ምሽቶች ተመልሰዋል። እንደ ሁልጊዜው ለየት ያሉ ውጤቶች፣ ለየት ያሉ እውነቶች በየስቴዲየሞቹ የተመለከትንበት ነበር። ላብነት ያክል የአትሌቲኮ ማድሪድ በተከታታይ ጨዋታ 10 ግቦችን አስመለከተን። ዩሊያን አልቫሬዝ ልዩ ተጫዋች ነው፣ እንመለከተዋለን። በሳምንቱ ከበድ ያለ ሽንፈት በአትሌቲኮ ማድሪድ ያስተናገደው ሪያል ማድሪድም በብዙ ኪሎ ሜትር በ10 ሰዓት ከ50 ደቂቃ በሮ ባረፈበት ካዛኪስታን 5-0 አሸንፏል። ኬሊያን ምባፔ የምሽቱ አነጋጋሪ ተጫዋች ነው፣ ሃትሪክ ሰርቷል። ብዙ ነገር እንላለን በዚህ ጨዋታ ዙሪያ። ከሮናልዶም ጋር በተያያዘ አንድ በጣም ለየት ያለ መረጃ እዚሁ የሪያል ማድሪድ ጨዋታ ላይ የምናነሳ ይሆናል። የጀርመኑም ክለብ በርካታ ያሉ ግቦችን አስቆጥሯል። በምሽቱ ጨዋታ እናነሳዋለን። የጣሊያን ክለቦችም ድል ያደረጉበት ምሽት ነበረ። የፈረንሳዮቹም ክለቦች በተመሳይ። በተወዳጁ የእንግሊዝ ፕሪሚየር ሊግ ግን ለየት ያሉ መረጃዎችን ለማንሳት እንወዳለን። የለንደኑ ክለብ ከመመራት ተነስቷቸው የሆነበት፣ ሌላኛው የምዕራብ ለንደኑ ክለብ ቼልሲ ድልም ቀይ ካርድም ያላጣበት ምሽት ሆኗል። ቼልሲ እስከ መቼ ነው ጨዋታዎችን ባደረገ ቁጥር ደጋፊዎች በቀይ ካርድ የሚሳቀቁት የሚለው ነገር ባለፉት 4 ጨዋታም በ3ቱ ቀይ ካርድ ተመልክቷል። ቀጣይ ቼልሲ ተጋጣሚ ደግሞ ሊቨርፑል ነው። ስለዚህ ሊቨርፑልን መግጠምለት ማን ተረኛ ይሆናል የሚለው ለቼልሲ ደጋፊዎች ስጋት ቢሆን ብዙም አይገርምም። የምሽቱ ጨዋታ ድንቅ ኩኮሬላ ነበረም። ቼልሲ ድል አድርጓል ጆዜ ሞሪኒዮ የሆነ ቡድን። የምሽቱን አነጋጋሪ ክስተቶች ለሰማዮቹ ለዓለም ሻምፒዮኖቹ ቼልሲዎች በስፋት የምናደርሶች ይሆናል። የቼልሲ ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ሊቨርፑል በተከታታይ 7 ጨዋታዎችን ካሸነፈ በኋላ በተከታታይ 2 ጨዋታዎችን ተሸንፏል። ሲፈራ የነበረው ነገር አሁን ሊቨርፑል ቤት እየመጣ ይመስላል። በተለይም ጨዋታዎችን ባለቀ ደቂቃ እያሸነፈ መምጣቱ ቡድኑ ለምን እየተባለበት ነበር። ግን በተከታታይ 2 ጨዋታ ነገሮች ተበላሽተዋል። በቼልሲ ጨዋታ እንደዚህ እንደማንጫወት ቃል እገባለሁ ብሏል ስሎት። ቫንዳይክ በፍጥነት መሻሻል ያለብን ነገር ነው ብሏል። ጨዋታው ብዙ አነጋጋሪ ነጥቦች አሉት። የቱርኩን ገለብ ጋላታሳራይን በተለየ መንገድ ስናነሳ ዩል ኔቨር ዎክ አሎን መዝሙር ግን ቀይረውታል። እንዴት ቀየሩት የሚለውን በማህበራዊ ትስስር ገጻቸው ላይ አግኝተነዋል። ከዛ በላይ ግን ለሊቨርፑል በጣም አሳሳቢ ነገር የሁለቱ ተጫዋቾች ጉዳት ሲሆን የአንዱ ተጫዋች ጉዳት 100% ከቼልሲ ጨዋታ ውጭ ያደርጎታል። የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ተጨማሪ መረጃዎችን እናነሳለን። ከምሽት ጨዋታዎች ውስጥ በስፔን አንድ ተስተካካይ መርሃ ግብር ነበረ። በአሜሪካ ሜጀር ሊግ ሶከር በተስተካካይ መርሃ ግብር ኢንተር ማያሚና ሊዮኔል አንድሬስ ሜሲ በዝረራ ነው የተሸነፉት፣ ያውም በሜዳቸውና በደጋፊያቸው ፊት። ዛሬ የሚደረጉ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች አሉ። እኚህንም በስፋት እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ የዕለታዊ ጥንቅራችን በቡድን ዜና የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተም ሰፋ ያለ ጥንቅር ይዘናል፣ እናስደምጣችኋለን። ከዛ በተጨማሪ የአውሮፓ ሻምፒዮንስ ሊግ የዛሬ ምሽቱን ጨዋታ በሲቲ በኩል እናነሳለን። የማይክል አርቴታው ቡድን አርሰናል ቤት ሰፋ ያለ ቡድን ዜና ይዘናል። ቪክተር ዮኬሬሽ፣ ዊሊያም ሳሊባ ራሳቸው የቡድኑን ፊት አውራሪ ማይክል አርቴታ እናነሳለን። ቀጣይ ተጋጣሚያቸው በፕሪሚየር ሊግ ዌስትሃም አስመልክቶ የተለየ ጥንቅር ይዘናል። የዛሬን ጨዋታ እናነሳለን። ከኦሎምፒያኮስ ጋር ኤምሬትስ የሚደረግ ጨዋታ ነው። የምሽቱ 4 ሰዓት ጨዋታ የሚጀምር ነው። የአርሰናልም ደጋፊዎች ሰፋ ያለ ቡድን ዜናና ወቅታዊ ጥንቅርን ስለያዝን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ብለናል። ሜን ስፖርት ለዩናይትድ ደጋፊዎች ሜዳ ላይ ለማየት የምትፈልጓቸው 11 ተጫዋቾች እነማን ናቸው የሚል ጥያቄ ጠይቆ ያሰባሰበውን እንነግራችኋለን። የዩናይትድ ደጋፊዎች ግን ምርጥ 11ዳችሁ እነማን ናቸው መዘርዘር ትችላላችሁ፣ እንነግራችኋለን። እኛ ከዛ ውጪ ተስፋ የተጣለበትን ተጫዋች እናነሳለን። በዩናይትድ ሜዳ ውስጥ ቀውስ ይብዛ እንጂ ከሜዳ ውጭ ያለው ነገር በጣም አነጋጋሪና አስደናቂ ነው። በማንቸስተር ዩናይትድ በኩል በቡድን ዜና ኮቢ ሜኖ፣ ዲያጎ ዳሎ፣ ራሱ አሰልጣኝ የወቅቱን ማነጋጋሪ ሩበን አሞሪም እናነሳለን። ሰፋ ያለ ጥንቅርም ለዩናይትድ ደጋፊዎች ይዘናል። እንደ አጠቃላይ ውድ ቤተሰቦቻችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ ስናደርግ እናንተ ደግሞ በሐሳብ መስጫ ሳጥናችን ላይ ምሽታችሁ እንዴት ነበር በትላንትናው ዕለት፣ ዛሬ ምሽትስ በአውሮፓ ሻምፒዮንስ ሊግ ጨዋታዎች ምን እንጠብቅ በየስቴዲየሞቹ ሐሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን።
ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት 1 ሰዓት ከ45 ደቂቃ ሲል ካራባግ ከኮፐንሃገን፣ ሮያል ዩኒየን ከኒካስል ዩናይትድ ጨዋታቸውን ያደርጋሉ። አርሰናል ከኦሎምፒያኮስ፣ ባርሴሎና ከፓሪሰን ጀርሜን፣ ባየርን ሊቨርፑሰን ከፓሪሰን ጀርሜን፣ ቦሩሲያ ዶርትመንድ ከአትሌቲኮ ቤልባኦ፣ ሞናኮ ከማንቸስተር ሲቲ፣ ናፖሊ ከስፖርቲንግ ሊዝበን እና ቪላሪያል ከዩቬንቱስ ጋር እነኚህ ጨዋታዎች ደግሞ ምሽት 4 ሰዓት ሲል ጀምሮ ይካሄዳሉ። እኛ በዚህኛው የመረጃ ሰዓታችን አርሰናል ከኦሎምፒያኮስ፣ ባርሴሎና ከፒኤስጂ እንደዚሁም ሞናኮ ከማንቸስተር ሲቲ እና ሮያል ዩኒየን ከኒካስል ዩናይትድ የሚያደርጓቸው ጨዋታዎች ላይ የተለየ መረጃ ስለያዝን የእነኚህ ክለብ ደጋፊዎች እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ ብለናል። ትላንት በርከት ያሉ ግቦች ከተቆጠሩበት ሜትሮፖሊታኖ ስቴዲየም እንጀምር። አትሌቲኮ ማድሪድ ከአይንትራክ ፍራንክፈርት ነበረ ጨዋታቸውን ያደረጉት። አትሌቲኮ ማድሪድ በሰፊ የግብ ልዩነት አሸንፈዋል። 5-1 በሆነ ውጤት ግብ በማስቆጠር ረገድ አትሌቲኮ ማድሪድ ገና 4ኛው ደቂቃ ላይ ራስ ፓዴሪ ያስቆጠረ፣ 33ኛው ደቂቃ ላይ ሊ ኖርማንድ፣ 46ኛው ደቂቃ ላይ ከረፍት በፊት አልቢትሩ በጨመሩት ደቂቃ ግሪዝማን ያስቆጠረ፣ ከረፍት በኋላ ሲሚዮን 70ኛው ደቂቃ ላይ እንደዚሁም ዩሊያን አልቫሬስ 82ኛው ደቂቃ ላይ አምስቱን የማሸነፊያ ግቦች ሲያስቆጥሩ የአይንትራክ ፍራንክፈርትን ብቸኛ ከሽንፈት ያልታደገች ግብ 57ኛው ደቂቃ ላይ ቡርካሃት ነው ማስቆጠር የቻለው። ጨዋታው በአትሌቲኮ ማድሪድ 5-1 አሸናፊነት ተጠናቋል። አንቷን ግሪዝማን ትላንትና 200ኛ ግቡን ማስቆጠር ችሏል። አንቷን ግሪዝማን በአትሌቲኮ ማድሪድ እግር ኳስ ታሪክ 200 ግቦች ላይ ደረሰም የመጀመሪያው ተጫዋች ሆኗል። ከሱ ቀጥሎ ያለው ሉዊስ አርጎኔስ 159 ግብ ለአትሌቲኮ አለው። አድሪያን ኢስካርዱር 153፣ እነ ፈርናንዶ ቶሬስ 129፣ እነ ጋሬት የተባሉ የቀድሞ ተጫዋቾች 127 እስከ 5 ያለውን ይዘዋል። አንቷን ግሪዝማን የመጀመሪያው ተጫዋች ሆኗል ለአትሌቲኮ ማድሪድ 200 ግቦችን ያስቆጠረ። አትሌቲኮ ማድሪድ በሳምንቱ መጨረሻ የማድሪድ ደርቢ ጨዋታ ነበረበት፣ 5 ግብ አስቆጠረ። ትላንት የአውሮፓ ሻምፒዮንስ ሊግ ጨዋታ ነበረበት፣ አይንትራክ ፍራንክፈርት ላይ 5 ግብ አስቆጠረ። በሁለት ጨዋታ 10 ግብ አስቆጥሯል። እንደሚታወቀው የዲየጎ ሲሞኔ ቡድን በጥብቅ መከላከል ይታወቃል። ሰሞኑን ደግሞ በጥብቅ ማጥቃት ነው የሚታወቀው። ይህንን የሪያል ማድሪድም የአይንትራክ ፍራንክፈርትም ግብ ጠባቂዎች መመስከር ይችላሉ። ቢያንስ 5 ግብ በየጨዋታ አስተናግደዋል። በማህበራዊ ሚዲያ ላይ ስሙ ከባርሴሎና ጋር እየተያዘ መሆኑ የተጠየቀው ዩሊያን አልቫሬስ እኔ ሙሉ ትኩረቴ ከክለቤ ጋርና ከአትሌቲኮ ማድሪድ ጋር ነው፣ ዋንጫ ማንሳት ብቻ ነው የምፈልገው ብሏል። ከሪዮ ቫልካኖ ጋር ሃትሪክ በሪያል ማድሪድ ላይ 2 ግቦችን ትላንት 1 ግብና 2 አሲስት ይህ ሁሉ ተአምር ያለው በዩሊያን አልቫሬዝ እግሮች ላይ ነው። ዩሊያን አልቫሬዝ ዘንድሮ በአትሌቲኮ ማድሪድ 8 ጨዋታ 7 ግብ 10 አሲስት በ8 ጨዋታ 10ኛ የግብ አስተዋጽኦን አስመልክቷል። እጅግ በጣም አስደናቂ ሳምንት ነበረ ለአትሌቲኮ ማድሪድ። በሳምንቱ በዚሁ አትሌቲኮ ማድሪድ በተባለ ቡድን ከበድ ያለ ሽንፈት ካስተናገደ በኋላ 10 ሰዓት ከ50 ደቂቃ ከ6000 ኪሎ ሜትር በላይ በረራ ያደረገው ሪያል ማድሪድ ትላንት ካይራካትን 5-0 በሆነ ውጤት ረምርሞታል። የሎስ ብላንኮችን የማሸነፊያ ግቦች ኬሊያን ምባፔ በፍጹም ቅጣት ምት 25ኛው ደቂቃ ላይ ከረፍት በኋላ በጨዋታ 52ኛውና 74ኛው ደቂቃ ላይ ግብ አስቆጥሮ ሃትሪክ ሲሰራ፣ ተቀይሮ የገቡት ካማቪንጋ 83ኛው ደቂቃ ላይ፣ ቢራሂም ዲያዝ 93ኛው ደቂቃ ላይ ግብ ማስቆጠር ችለዋል። ኬሊያን ምባፔ በውድድር ዘመኑም ለሪያል ማድሪድ ባረጋቸው 9 ጨዋታ 13ኛ ጎሉን ሲያስቆጥር ፈረንሳይ ፊት ተሰር ተጫዋች ኬሊያን ምባፔም በሻምፒዮንስ ሊግ ግቦቹን መጠን 59 ያደርሷቸዋል። ያንም ተከትሎ የአንድሪያ ሼፍቼንኮን ታሪክ በመጋራት 7ኛው የውድድሩ የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በቀጣይ የሻምፒዮንስ ሊግ መርሃ ግብር ሪያል ማድሪድ ከዩቬንቱስ ይጫወታሉ። የሪያል ማድሪድ ምሽት ድንቅ ነበር። ኬሊያን ምባፔም ድንቅ ነው። እንመልከተው። ኬሊያን ምባፔ በዚህ ሲዝን በሻምፒዮንስ ሊግ 2ኛ ጨዋታው ነው፣ 5ኛ ግቡ ነው። ማርሴይ ላይ 2 አስቆጠረ። ትላንት ከካይራቲ ጋር 3 ግብ አስቆጥሮ ሃትሪክ ሰራ። የጨዋታውም ኮከብ ኬሊያን ምባፔ ነበረም። የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ነው። በነገራችን ላይ 5 ግብ አለው። 5 ጨዋታ በ2 ጨዋታ 5 ግቦች አሉት። እጅግ በጣም አስደናቂ የሚባለ ጊዜን እያሳለፈ ይገኛል። ትላንትና ሚስተር ፔናልቲ እየተባለ ነበር። ትላንትም በፔናልቲ ነበር የመጀመሪያ ግቡን ያስቆጠረው፣ ግን በኋላ ነገሮች ተቀየሩ። ከረፍት በኋላ 2 በጣም አስደናቂ ግቦችን ከመረብ አዋሃደም። በአጠቃላይ ኬሊያን ምባፔ
የጨዋታውም ኮከብ ነበር። ኬሊያን ምባፔ በዚህ ሲዝን ለክለቡ ሪያል ማድሪድና ለሀገሩ ፈረንሳይ 11 ጨዋታዎችን አድርጓል። 15 ግብ፣ 2 አሲስት፣ 17 የግብ አስተዋጽኦ አለው። በአጠቃላይ በዚህ ውድድር ዓመት ተጫውቶ ምንም አይነት የግብ አስተዋጽኦ የሌለው ከማዮርካ ጋር ብቻ ነው። ከዛ ውጭ ኦሳሱና፣ ሪያል ኦቪድ፣ በሪያል ሶሴዳድ፣ ማርሴይ፣ ስፓኞል፣ ሌቫንቴ፣ አትሌቲኮ ማድሪድ፣ ካይራክት በብሔራዊ ቡድን ደረጃ ዩክሬን እና አይስላንድ ላይ በሙሉ የግብ አስተዋጽኦ ነበረው። ኬሊያን ምባፔ ትላንትና ሃትሪክ ሰራ። በሃትሪክ ደረጃ የአውሮፓ ሻምፒዮንስ ሊግ በርካታ ሃትሪክ የሰሩት ሊዮኔል አንድሬስ ሜሲ 8፣ ክርስቲያኖ ሮናልዶ 8፣ ሮቤርት ሌዋንዶስኪ 6 አለው። ከዛ ቀጥሎ የምናገኛቸው ሁለቱን ፈረንሳይ ከሪም ቤንዜማን 4 እና ኬሊያን ምባፔን 4 ነው። በነገራችን ላይ በዚህ ደረጃ ሮቤርት ሌዋንዶስኪ ብቻ ነው እየተጫወተ የሚገኘው ከሱ በላይ ካሉት። ሮናልዶ እና ሊዮኔል አንድሬስ ሜሲ ከሪም ቤንዜማ የሉም። ስለዚህ በቀጣይ ይህንን ሪከርድ እያሻሻለ መሄድ ይችላል። ሮናልዶ እና ሜሲ ላይ ደርሳሉ የሚለው ደግሞ በቀጣይ እየጠራ የሚመጣ ይሆናል። ኬሊያን ምባፔ በአጠቃላይ በዘንድሮ የውድድር ዓመት በ89 ጨዋታ አጠቃላይ ለሪያል ማድሪድ ከመጣ ጊዜም ጀምሮ ማለት ነው 89 ጨዋታ አድርጎ 60 ግቦች አሉት። ክርስቲያኖ ሮናልዶ 60 ግብ ላይ ለመድረስ 98 ጨዋታ አስፈልጎት ነበረ። ኬሊያን ምባፔ ግን ከዚህ ባነሱ 89 ጨዋታዎች 60 ግቦች ላይ በመድረስ የክርስቲያኖ ሮናልዶን ሪከርድ ወስዶበታል ማለት ነው። በነገራችን ላይ ትላንትና 5-0 ሪያል ማድሪድ ድል ካደረገ በኋላ 115 ቡድኖችን በአውሮፓ ሻምፒዮንስ ሊግ የገጠመው ሪያል ማድሪድ 112ቱን ረቷል። ሪያል ማድሪድ ታዲያ ያረታቸው 3 ቡድኖች እነማን ናቸው የሚል ጥያቄ ሊነሳ ይችላል። ሪያል ማድሪድ በታሪኩ በአውሮፓ ሻምፒዮንስ ሊግ አርሰናልን 4 ገጥሞ 4 አላሸነፈውም። ይቀጥላል። አይኬ አቴንስን 2 ገጥሞ አላሸነፈውም። ሊልን 1 ገጥሞ አላሸነፈውም። እነኚህን 3 ቡድኖች የመርታት ግን ችግር አለበት። በነገራችን ላይ ሮናልዶን ስላነሳን ነው ከኬሊያን ምባፔ 89 እና 98 ጨዋታ ጋር ያይሰን። ሮናልዶ አንድ አስገራሚ ሪካርድ አለው። በነገራችን ላይ ክርስቲያኖ ሮናልዶ በእግር ኳስ ታሪክ ለ4 የተለያዩ ክለቦች 100 ሲደመር ግቦችን አስቆጥሯል። ለዩናይትድ 100 ሲደመር፣ ሪያል ማድሪድ ደግሞ የእግር ኳስ ሕይወቱ አብዛኛው ግብ፣ ዩቬንቱስ፣ አልናስር 100 ግቦችን አስቆጥሯል። ትላንት ኬሊያን ምባፔ የወሰደበት ሪካርድ በትንሽ ጨዋታ 60 ግቦችን ለሪያል ማድሪድ ማስቆጠር የሚለውን ነበር። ሌላ 5 ተመሳሳይ ግብ የተቆጠረበት ጨዋታ ባየር ሙኒክ ከፓፎስ ጋር ያደረጉት ጨዋታ ነበረ። በባየር ሙኒክ በኩል 5ቱን ግቦች ሃሪኬን 15ኛው እና 34ኛው ደቂቃ ላይ 2 ግቦችን አስቆጠረ። ጉሬሮ 20ኛው ደቂቃ ላይ፣ ኒኮላስ ጃክሰን የመጀመሪያ ግቡን አስቆጥሯል ለባየር ሙኒክ 31ኛው ደቂቃ ላይ፣ ኦሊሴ 69ኛው ደቂቃ ላይ 5ቱን ግቦች ሲያስቆጥሩ ለፓፎስ ብቸኛዋን ግብ ኦርሲክ 45ኛው ደቂቃ ላይ ከረፍት በፊት አስቆጥሮ ነበረ። ወደ 4-1 የቀየረች ውጤት ነበረች፣ ግን ከረፍት በኋላ ባየር ሙኒክ አንድ ግብ አክሎ ጨዋታው በባየር ሙኒክ 5-1 አሸናፊነት ተጠናቋል። ማኑኤል ኑየር በግብ ጠባቂ ታሪክ ከኢከር ካሲሊያስ እኩል 101 ድሎችን በአውሮፓ ሻምፒዮንስ ሊግ ምሽቶች ማስመዝገብ ችሏል። ስለዚህ ሪካርዱን መስበር ይችላል። በቀጣይ ጨዋታ ላይ ባየር ሙኒክ በዚህ ውድድር ዓመት 9 ጨዋታ አደረጉ፣ 9 ድል፣ 35 ግብ በተቃራኒ መረብ ላይ ሲያስቆጥሩ 8 ግብ ብቻ ነው የተቆጠረበት። አሁን የአውሮፓ ምርጡ ቡድን ማን ነው የሚል ጥያቄ ቲኤንቲ ስፖርት ያነሳል። ባየር ሙኒክ ማለት ብዙም ድፍረት አይሆንም። በአጠቃላይ ሁሉንም ጨዋታ ድል አድርገዋል። ሃሪኬን ደግሞ የዚህ ቡድን ፊት አውራሪ ፈላጭ ቆራጭ ነው። መረቦች ላይ ተቃራኒ ቡድን እስካሁን በገጠማቸው ቡድኖች ላይ በሙሉ ግብ አስቆጥሯል ወይ አሲስት አድርጓል። በ7 ጨዋታ 17 የግብ አስተዋጽኦ አለው ሃሪኬን። በነገራችን ላይ ሃሪኬን በዚህ ሲዝን በቡንደስሊጋ እና በሻምፒዮንስ ሊግ በተጫወተባቸው ሁሉም ጨዋታ የግብ አስተዋጽኦ ሲያበረክት ባለፉት 5 ተከታታይ ጨዋታ በእያንዳንዱ ቡድን ላይ ወይ 2 ወይ ከዛ በላይ ግቦችን አስቆጥሮባቸዋል። ሃትሪክ የሰራበት ሆፈንሄምን ከዚህ ውስጥ እናገኘዋለን። ሃሪኬን በዚህ ሲዝን ብቻውን ሆኖ ከአንድ ቡድን የተሻለ ነው ቢባል ማጋነን የማይሆንበት ደረጃ ደርሷል። የሃሪኬን ያለፉት የ7 ጨዋታ የግብ ሰለባ ከሆኑ ክለቦች ውስጥ አረቢ ሌብዥንግ እና ሆፈኔም ሃትሪክ ተሰርቶባቸዋል። 2 ግብ ያስተናገዱ ደግሞ አሉ። ሃምቡርግ፣ ቼልሲ፣ ወርደር ብሬመን እና ፓፎስ ትላንት 2 ግብ ተቆጥሮባቸዋል በሃሪኬን። ኦግስቡርግ ላይ እና እንደዚሁም ሃምቡርግ ላይ አሲስት አለው። ኦግስቡርግ ላይ 2 አሲስት ነው ያለው። ሃሪኬን ከአንዳንድ ቡድኖችን በጣም በተሻለ ደረጃ በግሉ እየተንቀሳቀሰ ይገኛል።
የጣሊያን ሁለቱም ክለቦች ድል አድርገዋል። ቀድሞ የተጫወተው አታላንታ ነበረ ከክለብ ብሩጅ። አታላንታ 2-1 በሆነ ውጤት ድል አድርጓል፣ ግን ሲመራ ነበረ። ቶዚልስ ለክለብ ብሩጅ ግብ አስቆጥሮ 38ኛው ደቂቃ ላይ አታላንታዎች ይመሩ ነበረ። በኋላም ላይ ግን ከረፍት በኋላ ሳምሮ ዲዚች 74ኛው ደቂቃ ላይ በፍጹም ቅጣት ምታቻ ያደረጋቸው። ፓስሊች 87ኛው ደቂቃ ላይ አታላንታን የምሽቱን ድል ያረጋገጠች ግብ ያስቆጠረበት ነበረ። በኢንተር በኩል ስላቫ ፕራን ገጥመው 3-0 በሆነ ውጤት ድል አድርገዋል። ግብ በማስቆጠር ረገድ ላውታሮ ማርቲኔዝ 30ኛው ደቂቃ ላይ መሪ ያደረጋቸው። ዴንዝል ዶምፍሪስ 34ኛው ደቂቃ ላይ ሁለተኛ ግብ አስቆጠረ። ከረፍት መልስ ላውታሮ ማርቲኔዝ ሌላ ግብ አከለና ጨዋታውን 3-0 በሆነ ውጤት ኢንተር አሸነፈት። ስለዚህ ትላንትና የጣሊያን ተወካዮቹ አታላንታ ክለብ ብሩጅን 2-1፣ ኢንተር ሚላን ደግሞ ስላቫ ፕራን 3-0 ማሸነፍ የቻሉበት ምሽት ነበረ። ከፈረንሳይ ተወካዮቹ ውስጥ ማርሴይ በሜዳውና በደጋፊ ፊት አያክስን 4-0 በሆነ ውጤት ድል አድርጓል። ፓውዥር 6ኛውና 12ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ሜሰን ግሪንውድ 26ኛው ደቂቃ ላይም 3ኛውን ግብ አስቆጥሯል። ከረፍት በኋላ ፒየር ኤምሪክ ኦባሚያንግ ዳግም ወደ ተመለሰበት ማርሴይ ግብ አስቆጥሮ ጨዋታውም በማርሴይ 4-0 አሸናፊነት ተጠናቋል። በምሽቱ ጨዋታ ኦባሚያንግ 1 ግብ ከማስቆጠር በዘለለ 2 በጣም አስደናቂ አሲስቶችን ሲያሳየን፣ ሜሰን ግሪንውድ ለማንቸስተር ዩናይትድ እየተጫወተ 2001 ላይ በአውሮፓ ሻምፒዮንስ ሊግ ግብ ካስቆጠረ በኋላ ትላንት ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ምሽት ላይ ግብ ያስቆጠረበት ነበረ። ከፈረንሳይ ተወካይ ክለቦች ደግሞ ትላንት ጨዋታ የነበረበት ማርሴይ 4-0 ሲያሸንፍ፣ ሁለቱ የፈረንሳይ ተወካይ ክለቦች ፓሪስ ሰን ዠርሜን እና ሞናኮ ደግሞ ዛሬ ምሽት 2 ሀያላን ክለቦችን በአውሮፓ ምሽት የሚያስተናግዱ ይሆናል። የእንግሊዝ ክለቦች ወዳገኘናቸው የአውሮፓ ሻምፒዮንስ ሊግ የምሽት ጨዋታዎች እንሻገር። ውድ ቤተሰቦቻችን የለንደኑን ክለብ ቶትናምን እናስቀድም። ትላንት ከሜዳ ውጪ ነበረ ቶትናም ጨዋታ የነበረው። ከቦዶ ግሊምት ጋር ጨዋታ ነበረው። ቶትናም ሆትስፐርስ 2-2 ተጠናቋል። ጨዋታው ግን ይመራ ነበረ ቶትናም በሂውድ 53ኛውና 66ኛው ደቂቃ ላይ በብሩጅ በኩል ግብ ተቆጥሮ 2-0 ይመሩ ነበረ። ከረፍት በኋላ ግን ቫንደቪን 68ኛው ደቂቃ ላቻ ያደረጋቸው። በጣም ተጭኖ ሲጮት የነበረው ቶትናም ጉደርሰን የቦዶ ግሊምቱ ተጫዋች በራሱ መረብ ላይ ግብ አስቆጥሮ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። ሌላኛው የለንደን ክለብ ቼልሲ ድል ያደረገበት ግን እስከ መች ቀይ ካርድ የተባለበት ምሽት ነበረ። ትላንትና በቼልሲ በኩል በ18ኛው ደቂቃ ላይ የቤኔፊካው ተጫዋች ሪዮስ በራሱ መረብ ላይ ኳስና መረብን አገናኝቶ 1-0 በሆነ ውጤት ድል ሲያደርጉ፣ በጨዋታው ላይ ግን ኦልሞስት ጨዋታው ሊጠናቀቅ እንግዲህ ሰከንዶች ሽርፍራፊ ሰከንዶች ሲቀሩት ዦ ፔድሮ በቀይ ካርድ ከሜዳ ወጥቷል። ይህ ነገር ቼልሲ ቤት እስከ መች ነው ጨዋታ ባለው ቁጥር ተጫዋች በቀይ ካርድ የሚወጣባቸው የሚለውን ነገር በጥያቄ እንዲያስነሳ ያደረገ ሆኗል። ቼልሲ በተጫወተ ቁጥር ቀይ ካርድ አለ፣ ትላንትናም አለ። በእርግጥ ጨዋታውን የሚቀይር አይነት ቀይ ካርድ አይደለም። ትላንትና ለየት የሚያደርገው ነገር ያ ነው። ግን የቼልሲ የቀይ ካርድ ነገር በጣም አሳሳቢ ሆኗል። ባለፉት 4 ጨዋታ 3ቱ ላይ ቀይ ካርድ አይቷል። ባለፉት 4 ጨዋታ 3ቱ ላይ ቀይ ካርድ ሲያይ 2ቱ ላይ ተሸንፏል። ትላንት ምናልባት የተረፈው አልቢትሩ ጨዋታው በቃ ሊል ሲሉ ቀይ ካርድ ማየታቸው ካልሆነ በስተቀር በጣም አሳሳቢ የሚባል ነው። ግን የቼልሲ ደጋፊዎች ይህን ተከታታይ የቀይ ካርድ ጉዳይ እንዴት አገኛችሁት? መልከታችሁን አድርሱን። የቤኔፊካ አሰልጣኝ ጆዜ ሞሪኖ ዘ ስፔሻል ዋን ቡድናቸው ከጨዋታው የሆነ ነገር ማግኘት ይገባው እንደነበረ ገልጿል። ከጨዋታው የሆነ ነገር ማግኘት ይገባን ነበር ያሉት ሞሪኒዮ በእርግጠኝነት እድል ነበረን፣ የሰራናቸው ስህተቶች ናቸው ጎል የሆኑብን፣ ከዛ ውጪ ከጨዋታው አንድ ነገር ማግኘት ነበረብን ብለዋል። አክለውም ጨዋታው ላይ ምንም ጥሩ ብትሆን ሽንፈት ነው፣ ያው ሽንፈት በጣም ያበሳጫል፣ ይህ አይገባንም ነበር ብለዋል። ትላንት በምሽቱ ጨዋታ ላይ ከጆዜ ሞሪኒዮ
በካሜራ እይታ ስር ካየናቸው ነገሮች ውስጥ አንደኛው ደጋፊዎችን ለማረጋጋት የሞከሩበት ነበረ ቤኔፊካዎችን። ይሄም ቤኔፊካዎች የቀድሞ ተጫዋቻቸው ኤንዞ ፈርናንዴዝ ማዕዘን ምት ሊመታ ሲል ቁሳቁስ እየወረወሩበት ነበር። በዛ ሰዓት ላይ ለማረጋጋት ጥረት አድርገው ነበረ ደጋፊዎችን። ከዛ ውጭ ግን የእሳቸው የሜዳ ላይ ትርኢቶች እንደነበሩ ነው። በሜዳው ጠርዝ ላይ ሆነው የተለያዩ ምልክቶችን ሲያሳዩ ነበር። ያው ካሜራዎች ደጋግመው ጆዜ ሞሪኒዮ ዘ ስፔሻል ዋን ላይ ትኩረት ሲያደርጉባቸው ነበር። በ10 ተጫዋች ማሸነፋችን መሻሻላችንን ያሳያል ብለዋል። 97ኛው ደቂቃ ላይ ግን ዦ ፔድሮ በቀይ ካርድ ወጣው። እንዳጠቃላይ ኦልሞስት ጨዋታው አልቋል ማለት ይቻላል። ግን እሳቸው በ10 ተጫዋች ማሸነፋችን መሻሻላችን ያሳያል ብለዋል። የሰሜዎቹ አሰልጣኝ ኤንዞ ማሬስካም አሌያንድሮ ጋርናቾ በትላንትናው ጨዋታ ያሳየው ብቃት እጅግ በጣም አስደስቶኛል ብለዋል። አሌያንድሮ ጋርናቾ በጣም ጥሩ ነበር ያሉት ማሬስካ ከኳስ ጋር ብቻ ሳይሆን በመከላከሉም ረገድ በጣም አስደስቶኛል ብለው በምሽቱ ጨዋታም የቡድኑ የክረምት አዲስ ፈራሚን አወድሷል። 1-1 የነበረውም ጨዋታን የማሸነፍ ንጻሬ በተቃራኒ ፍጹም ቅጣት ምት ውስጥ ያደረጋቸው እንቅስቃሴዎች በተለይም ግብ ለማስቆጠር የነበረን ሂደት ላይ የነበረው ሚና በጣም ትልቅ ነበር ብለዋል። በብዙ አወድሰውታል ተጫዋቻቸውን። ከዛ ውጭ ግን እሳቸው የተቹትና የወረፉት የጆዋ ፔድሮን ቀይ ካርድ በተመለከተ ስለ ጆዋ ፔድሮ ቀይ ካርድ ያነሱት አሰልጣኙ ጥሩ ነገር እየተሻሻለን መሆኑን ያየ ነው፣ በ10 ተጫዋች አሸንፈናል ብለዋል። ጆዋ ፔድሮ ሁለተኛ የማስጠንቀቂያ ካርድ ሲመለከት ተጫዋቹ በጭራሽ አልነካውም ነበር ብለው ማስተባበያ ሰጥተዋል። 97ኛው ደቂቃ ላይ በቀይ ካርድ ከወጣባቸው በኋላ በ10 ተጫዋች ማሸነፋችን መሻሻላችንን ያሳያል ብለዋል። ቼልሲ ባለፉት 4 ጨዋታ ከዩናይትድ ጋር ሳንቼዝ ቀይ ካርድ አየ፣ ተሸነፉ። ከሊንኮን ጋር ከታችኛው ዲቪዚዮን ካለ ቡድን ጋር ተጫወቱ። በካራባኦ ካፕ ድል አድረጉ፣ ቀይ ካርድ አላዩም። ከዛ ቀጥሎ የፕሪሚየር ሊግ ጨዋታ ከብራይተን ጋር ተጫወቱ። ቻሎባ በቀይ ካርድ ወጣ፣ ተሸነፉ። ትላንትና ዦ ፔድሮ ከቤኔፊካ ጋር ተረኛው ነበረ። ያልተሸነፉት 97ኛው ደቂቃ ቀይ ካርድ ስለወጣ ሊሆን ይችላል እያሉ ነው በርካቶች። ማሬስካ ግን ተሻሽለን ነው ብለዋል። በጨዋታው ላይ የጨዋታው ኮከብ ተብሎ የተመረጠው ማርክ ኮኮሬላ ነው። በጨዋታው አስደናቂ የጨዋታ አፈጻጸም ብቃት አሳይቷል በሚል 1-0 ድል ባረጉበት ጨዋታ ቼልሲዎች የጨዋታ ኮከብ ተብለዋል። በምሽቱ ግን በብዙ ነገር አንደኛ የነበረው ሞይሰስ ካይሴዶ ነው። ለአብነት ያክል በርካታ የ1-1 ግንኙነት ያሸነፈ 10 እሱ ነው። በርካታም ኳሶችን ሶስተኛ የሜዳ ክፍል ላይ ይዞ የገባው እሱ ነው 9። በርካታ ታክሎችን የወረደው እሱ ነው 8። በርካታ የግብ ዕድሎችን የፈጠረው እሱ ነው 2። በርካታ ኳሶችን ያቋረጠም 2። ይህ ሁላ ቁጥር በአንድ አማካኝ ስፍራ ተጫዋች በሞይሰስ ካይሴዶ የተያዘ ነው። ምናልባት ቼልሲዎች ያን ያወጡበትን ገንዘብ አሁን በደንብ እያካካሰላቸው የመጣ ይመስላል። ተጫዋቹ ትላንትና ድንቅ ብቃቱን ነበር ያሳየው። እንደ አጠቃላይ ጨዋታውን በቁጥር እንግለጸው። ከኦፕታ ላይ ወስደን ቼልሲ 1-0 አሸነፈ። ግብ የማስቆጠር ንጻሬ ቼልሲ 0.93፣ በቤኔፊካ በኩል 0.86 ነው። ኦልሞስት ሁለቱም አንዳንድ ግብ ማግኘት ይችሉ ነበር እንደማለት ነው። ሙከራን ካየነ ቤኔፊካ 9 ሞከሩ፣ ቼልሲ 8። ኢላማውን የጠበቀ ሙከራ ቤኔፊካም 3 ቼልሲም 3። በኳስ ቁጥጥር 56 በመቶ ቼልሲም 44 በመቶ ቤኔፊካ ነበረ። ጨዋታውን በቁጥር ከተነተን ነው ተቀራራቢ የሚመስል ነገር ነበረው። ለማንኛውም ቼልሲ የምሽቱን ጨዋታ ድል አድርጓል። ሊቨርፑል ተከታታይ 7 ጨዋታዎችን ድል ካደረገ በኋላ ተከታታይ 2 ጨዋታዎችን ደግሞ ሽንፈት ገጥሞታል። የመርሳይዱ ክለብ ሊቨርፑል ትላንትና 1-0 በሆነ ውጤት ተሸንፏል። በቪክተር ኦስሜን የ16ኛ ደቂቃ የፍጹም ቅጣት ምት ግብ በጋላታሳራይ 1-0 ተሸንፏል። የአሰልጣኝ አርኔ ስሎት ቡድን ሊቨርፑል ተከታታይ ሽንፈት ካስተናገደ በኋላ በጨዋታው ላይ ደግሞ እንደ አሊሰን ቤከር፣ ሁጎ ኤኬቴኬን የመሰሉ ተጫዋቾችን በጉዳት አጥቷል። የሊጉ መሪ ሊቨርፑል በቀጣይ ቅዳሜ በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ አለበት። ያም ከቼልሲ ጋር የሚያደርገው ጨዋታ ነው። ቼልሲ በተከታታይ 2 የፕሪሚየር ሊግ ጨዋታ ተሸንፈዋል። ሊቨርፑል ቢያንስ በተከታታይ 2 ጨዋታዎችን ተሸንፏል። ስለዚህ ሁለቱ ክለቦች ቼልሲ በፕሪሚየር ሊጉ ወደ ድል የሚመጣበት፣ ሊቨርፑል ደግሞ ከተከታታይ ሽንፈት ሃንጎቨር ራሱን የሚያላቀቅበት ትልቅ ጨዋታ ይሆናል ተብሎ ይጠበቃል።
ከደጋፊዎች ውጪ ለአሸናፊነት የጠበቀን አልነበረም ብሏል ቪክተር ኦስሜን ከጨዋታው በኋላ። የጋላታሳራይን የማሸነፊያ ግብ ያስቆጠረው ቪክተር ኦስሜን ለክለቡ የተለየ ፍቅር እንዳለው ተናግሯል። ስለ ድሉ ያነሳው ኦስሜን ከኛ ደጋፊዎች ውጪ ያሸንፋሉ ብሎ የጠበቀ ማንም አልነበረም ብሏል። እዚህ ያለሁት ለዚህ ነው፣ ደጋፊዎች በዚህ መንገድ ሲደግፉኝ ማየት ክብር ነው። ጋላታሳራይ እና ደጋፊውን እወዳለሁ ሲል ተደምጧል። ቪክተር ኦስሜን ለእኔ ጋላታሳራይ የዓለም ትልቁም ክለብ ነው ሲል ተደምጧል። በእርግጥ ተጫዋች እንዴት እዚህ ክለብ እንደቀረ ይታወቃል። ከክለቡ ጋር ሊለያይ የሚችልበት ሰፊ እድል ነበረ። በነገራችን ላይ ከቪክተር ኦስሜን ጋር በተያያዘ ቪክተር ኦስሜን 6 ጎሎችን ባለፉት 6 ጨዋታ በእንግሊዝ ቡድኖች ላይ ማስቆጠር ችሏል። በክረምት የእንግሊዝ ክለቦች ሲፈልጉት ነበር። 10 የአውሮፓ ሻምፒዮንስ ሊግ ጎሎችን የሚያስቆጠረ የመጀመሪያው ናይጄሪያዊ ተጫዋች ብንፈልግ ስሙ ቪክተር ኦስሜን የሚል እናገኛለን። በቼልሲ ጨዋታ እንደዚህ አይነት ጨዋታ እንደማንጫወት አረጋግጣለሁ ብለዋል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት በጨዋታው ሽንፈት ከፍተኛ ብስጭት ውስጥ መውደቃቸውን ገልጸዋል። እንደገና ሌላ ብስጭት ገጠመን ያሉት አሰልጣኙ በጣም ተናድጃለሁ፣ እግር ኳስ ስለማሸነፍ ብቻ ነው ብለዋል እሳቸው። አክለውም ጨዋታው ከክሪስታል ፓላስ ሽንፈት በጣም የተለየ ነው፣ በመጀመሪያ አጋማሽ በጣም ጥሩ ነበርን ሲሉ ተደምጠዋል። በቼልሲ ጨዋታ እንደዚህ አይነት ጨዋታ እንደማንጫወት ለደጋፊዎች አረጋግጣለሁ ብለዋል። ቡድናቸው አሁን ያለበት ደረጃም ካለፈው ዓመት ጋር ያነጻጸሩት አርኔ ስሎት ባለፈው ዓመት ከነበሩበት ደረጃ ብዙ አልራቅንም ብለዋል። አሰልጣኝ አርኔ ስሎት በንግግራቸው ወቅት አሊሰን ቤከር ከቼልሲ ጨዋታ ውጭ መሆኑን አረጋግጠዋል። ሁጎ ኤኪቲኬ በበኩሉ ከባድ ጉዳት እንዳላጋጠመው ያረጋግጠው መች ለጨዋታ ይደርሳል በሚለው ጉዳይ ላይ ግን የሁጎ ኤኪቲኬን በሕክምና እናረጋግጣለን ብሏል። አሊሰን ቤከር ግን በጉዳቱ ምክንያት ከጨዋታ ውጭ ሆኗል። የሊቨርፑል አምበል ቨርጅል ቫንዳይክ ቡድናቸው የደረሰበት ሽንፈት ብዙ እንደማያስጨንቀው ገልጿል። ብዙ አልጨነቅም፣ መረጋጋትና ስራችንን መቀጠል አለብን፣ መደናገጥ አያስፈልግም ሲል ቨርጅል ቫንዳይክ አሳስቧል። አክሎም በፍጥነት መሻሻል እንፈልጋለን፣ ጨዋታውን ማሸነፍ መጀመር አለብን ሲል ተደምጧል። ሽንፈት እጠላለው ያለው ቨርጅል ቫንዳይክ ቡድኑ የሚሰራቸው ስህተቶች በማረም እድሎችን መጠቀም መጀመርም አለብን ሲል ተደምጧል። እንደሚታወቀው ቨርጅል ቫንዳይክ ቡድኑን በአምበልነት እየመራም የገጠመው ሁለተኛ ሽንፈት ሲሆን በጨዋታው ላይ በነገራችን ላይ ከፍተኛ ሬቲንግ የተሰጠው ጋክፖ ነው። ቀጥሎ ኮናቴ ነው ከፍተኛው ወደ 7.5፣ ቀጥሎ ጋክፖ 7.3፣ ቨርጅል ቫንዳይክ እና ጆን 7.2 አግኝቷል። ከዛ ውጪ ከ6.5 በላይ ያገኘ የሊቨርፑል ተጫዋች የለም። የቱርክ ክለብ ገጥሞ ሊቨርፑል ብዙ ድል አይቀነውም። በነገራችን ላይ ወደ ቱርክ አቅንቶ ካደረጋቸው 7 ጨዋታ 1 ነው ያሸነፈው፣ 5 ተሸንፎ አንዳቸው ወጥቷል። ለመጨረሻ ጊዜ የቱርክ ክለብ በቱርክ ያሸነፉት የአሁኑ የኦናናን ክለብ ትራብዞን ስፖርን ያውም 2011 በኤሮፕ ሊግ ነበረ። ያ በጣም ከባድ ነው። ጉንዶዋን በዚህ ድባብ ሊቨርፑልን የመሰለ ትልቅ ክለብ ከማሸነፍ በላይ ምንም የተሻለ ነገር ማግኘት አይቻልም ብሏል። በምሽቱ ጨዋታ በተገኘው ድል እጅግ በጣም ደስተኛ መሆኑን ተናግሯል። ጋላታሳራይ እንደ ቡድን ባለፉት 4 የአውሮፓ መድረክ ጨዋታዎች የፕሪሚየር ሊግ ክለቦችን ወይ ድል አድርጓቸዋል ወይ ወጥቷል፣ ሽንፈት አልገጠመውም። ዩናይትድን አንዴ ያሸንፏል፣ ቶትናምን አንዴ፣ ትላንት ሊቨርፑልን አንዴ ደግሞ ከዩናይትድ ጋር ባቻ ውጤት ጨዋታቸውን አጠናቋል። ጋላታሳራይ ለእንግሊዝ ቡድን እጅ እየሰጠ አይደለም። ትላንትና በጋላታሳራይ በኩል ግን ለየት የሚያደርገው ነገር ዩዊል ኔቨር ዎክ አሎ የሚለውን የሊቨርፑልን ታዋቂውን መዝሙር ቀይረውታል። ጋላታሳራዮች ከጨዋታው በኋላ መቼም ቢሆን ብቻህን አትሄድም ይላሉ ዩዊል ኔቨር ዎክ አሎን፣ ነገር ግን አንዳንዴ ያለ ነጥብ ልትወጣ ትችላለህ ብለዋል። ዩዊል ኔቨር ዎክ አሎን በት ሰምታይም ዩዊል ዎክ አውት ዊዛውት ፖይንት በሚል በማህበራዊ ትስስር ገጻቸው አጋርተው ትላንትና አነጋጋሪ ነበረ። አሌክሳንደር አይሳክ ከጨዋታውም እንግዲህ ተጠባቂው ተጫዋች ነበረ። በርግጥ ከተጠባባቂ ወንበር ነው የጀመሩት ሳላም እሱም ጨምሮ። በትላንትናው ዕለት 28 ደቂቃ የተጫወተው ኢሳክ 4 ኳስ ብቻ ነው ሜዳ ላይ ነክቶ የወጣው። አዲሱ ፈራሚም ትላንትና ጥሩ ምሽት አላሳለፈም። ጄሚ ካራገር ስለ ፍሎሪያን ቬርዝም አቋም ተጠይቆ ነበረ። ለአቋሙ ዋዠቅ ዋነኛው ተጠያቂ እሱ ሳይሆን ማካሊስተር ነው እያለ ይገኛል። ካራገር ስለ ማካሊስተር እና ፍሎሪያን ቬርዝ ሲናገር ማካሊስተር እሱን ሊመግበው እንደሚገባ እናም በመስመሮች መሃል ኳስ እንዲደርሰው መጣር አለበት። እንደሚታወቀው ፍሎሪያን ቬርዝ በአዲሱ ክለብ ሊቨርፑል 9 ጨዋታ ያደረገ ሲሆን 1 አሲስት አድርጎ ምንም አይነት ግብ አላስቆጠረም። አንድም አሲስት የለም፣ ምንም ግብም አላስቆጠረም።
ይህ በተጫዋቹ በኩል ከፍተኛ ጫና ውስጥ እየከተተው ይገኛል። ነሩኒ ተችተውታል። በርከት ያሉ የሊቨርፑል ደጋፊዎች እንደውም ተጫዋቻችንን ጫና ውስጥ እንዳይገባ ስጋት አለን እያሉ ይገኛሉ። ጋላታሳራይ ከሊቨርፑል ጋላታሳራይ 1-0 አሸነፈ። ግብ የማስቆጠር ጻሬ ሊቨርፑል ይሻል ነበር 1.78 ነበረው፣ ግብ አላገኘም። ጋላታሳራይ 1.34 እድል ነበረው፣ አንድ አገኘም። ሊቨርፑል 16 ሲሞክር ጋላታሳራይ 9። ኢላማውን የጠበቁ ሁለቱም 4-4 ሞክረዋል። በኳስ ቁጥጥር ሊቨርፑል 67 በመቶ ኳስ ሲቆጣጠር ጋላታሳራይ 33 በመቶ ኳስ ተቆጣጥሯል። እንደ አጠቃላይ የጨዋታው ይዘት ይህን ይመስል ነበረ። ትላንት ቱርክ ላይ የነበረው ጨዋታ ሊቨርፑል ምናልባት ከጨዋታውም አንድ ነገር ማግኘት ከነበረበት ግብ ማግኘት ነበረበት የሚለው የወብታ ቁጥር እንዳለ ሆኖ ግን ሊቨርፑል ከ7 ተከታታይ ድልና ከ5 የመጨረሻ ደቂቃ ግብ አሸናፊነት በኋላ 2 ተከታታይ ሽንፈት አስተናግዷል። በጊዜ እንሻሻላለን እያሉ ነው። በተደጋጋሚ ቀይ ካርድ የሚያየውን ቼልሲን ቅዳሜ ይገጥማሉ። 2 ሽንፈት በተከታታይ ገጠመው ሊቨርፑል ያገግምበት ይሆን ወይ? ቀጣይ ጨዋታ የምንመለከት ይሆናል። ትላንት በጨዋታ ደረጃ በላሊጋ አንድ ተስተካካይ መርሃ ግብር ነበረ። ጨዋታው በቫሌንሺያ እና በሪያል ኦቪድ መካከል የነበረ ጨዋታ ነው። እንግዳው ቡድን ሪያል ኦቪድ ድል አድርጎ ከወራጅ ቀጠና በፍጥነት ወጥቷል። ኢልሲ 85ኛው ደቂቃ ላይ፣ ሮንዶን 86ኛው ደቂቃ ላይ በአንድ ደቂቃ ልዩነት ሁለቱን የማሸነፊያ ግቦች ያስቆጥሯል። ቫሌንሺያ ገና በአራተኛው ደቂቃ ላይ ዳንጁማ ባስቆጠረው ግብ ይመሩ ነበር፣ ግን ቡድኑን ከሽንፈት አልታደገም። ሪያል ኦቪድ 85ኛውና 86ኛው ደቂቃ ላይ 2 ግቦች አሸናፊ ያደረጓቸው። ውጤቱን ተከትሎ ሪያል ኦቪድ ነጥቡን 6 በማድረስ ከወራጅ ቀጠና በፍጥነት ነው የወጡት። በነገራችን ላይ 19ኛ ነበሩ። አሁን የሚገኙት ሪያል ኦቪዶች 14ኛ ደርሰዋል። ተሸናፊው ቫሌንሺያም በ8 ነጥብ 12ኛ ደረጃ ነው የሚገኙት። ሪያል ኦቪድ በመጡበት ዓመት ለመትረፍ የሚደረገውን ጥረት አጠናክረው ቀጥለዋል። በአሜሪካ ሜጀር ሊግ ሶከር ተስተካካይ መርሃ ግብር በኢንተር ማያሚና በቺካጎ ፋየር መካከል ተደርጎ ነበር። በክለቦች ዓለም ዋንጫ ሲሳተፉ ያመለጣቸው ጨዋታ ነው። ኢንተር ማያሚ የ9ኛ ሳምንት መርሃ ግብር ነበር። ትላንት ኢንተር ማያሚ ግን በሜዳውና በደጋፊው ፊት በቺካጎ ፋየርስ በዘረራ ነው የተሸነፈው። 5-3 ተሸንፏል። ግቦቹን ለቺካጎ ፋየር ለእንግዳው ቡድን ዱልቫን፣ ጆናታን ዲን፣ ኩማን፣ ሮያል ደስ እና ጉቴሬዝ አስቆጥረዋል። በኢንተር ማያሚ በኩል ትላንትና ቶማስ አቪልስ 39ኛው ደቂቃ ላይ ገባ አስቆጠረ። 2-1 ቀይሮት ነበረ። በኋላም ላይ ወደ 3-1 ተቀየረባቸው። በኋላ ላይ ሉዊስ ሱዋሬዝ ጨዋታውን 3-1 አድርጎት ነበረ። 57ኛውና 74ኛው ደቂቃ ላይ ገባ አስቆጥሮ 3-1 አድርጓቸው ነበር። ግን ተጨማሪ 2 ግቦችን ቺካጎ ፋየር አስቆጥረው 5-3 በሆነ ውጤት ኢንተር ማያሚን ድል ማድረግ ችለዋል። በጨዋታው ላይ በኢንተር ማያሚ በኩል በነገራችን ላይ ሜሲ 90ውንም ደቂቃ ተጫውቷል። ትላንትና ሉዊስ ሱዋሬዝም 90ውንም ደቂቃ ተጫውቷል። ግን ሁለቱን ተጫዋቾች ሬቲንግ ብናይ የሜሲ ከ5.4 አይዘልም፣ የሱዋሬዝ ከ6.8 አይዘልም። በጨዋታው ላይ በእርግጥ ትልቁ ሬቲንግ የተሰጠው ለሱዋሬዝ ነው። 2 ግቦችን አስቆጥሮ ነበረ ከቶማስ አላቬዝ እንግዲህ ቀጥሎ 2 ግቦችን አስቆጥሮ ነበር፣ ግን ቡድኑን ከሽንፈት አልታደገም። ኢንተር ማያሚ መሪነቱን እንግዲህ በግብ ክፍያም ቢሆን መረከብ የሚችልበት እድል አመልጦታል። ፊላደልፊያ ዩኒየን አሁን 63 ነጥብ ነው ያለው፣ አንደኛ ላይ ያለው። ኢንተር ማያሚ 56 ነጥብ ነው ያለው። ምናልባት ኢንተር ማያሚ አንድ ቀሪ ጨዋታ አለው፣ ቢያሸንፍ ነጥቡን 59 ያደርሳል። ስለዚህ ሁለተኛ ካለው ቡድን ደረጃ ይረከባል እንጂ አንደኝነት የመረከቡ ነገር በኢንተር ማያሚ በኩል አብቅቶለታል። ትላንት በሜዳቸውና በደጋፊያቸው ፊት በቺካጎ ፋየር 5-3 ከተሸነፉ በኋላ ዛሬ የምንጠብቀው ጨዋታ አለ። ፓሪስ ሰን ዠርሜን ከባርሴሎና የአውሮፓ ሻምፒዮንስ ሊግ ትልቅ ጨዋታ ይደረጋል። ሉዊስ ኤንሪኬ የፓሪስ ሰን ዠርሜኑ አሰልጣኝ ባርሴሎናን ለማቆም የተቻለን ሁሉ ስናደረግ አንድ ሰው ላይ ትኩረት እናደርጋለን ብለዋል። እሱም ፔድሪ ነው ብለዋል። ፔድሪን ካቆምን በኋላ ነገሮችን እንሞክራለን ብለዋል። እሱ ሜዳ ላይ ብዙ ነገር እየተሳተፈ አደጋ ሊፈጥርብን ስለሚችል እሱን ስለማቆም እናስባለን ብለዋል። በሌላ በኩል አሽራፍ ሀኪሚ ደግሞ በባርሴሎና በኩል ልዩነት ይፈጥራል ተብሎ የሚጠበቀው ላሚን ያማልን ቀጥ አድርጎ ለመያዝ በእኛ በኩል ኑኖ ሜንዴሽ አለልን ብለዋል። ያለምንም ጥርጥር የአንድ ለአንድ ግንኙነት ላይ ኑኖ ሜንዴሽ የበላይነቱን ይወስዳል የሚለው አሽራፍ ሀኪሚ እሱን በማቆም ረገድ ትልቅ ሚና ይወጣል ብለዋል። ኑኖ ሜንዴሽ ትልቅ ተጫዋቾችን ፊት ለፊት ተጋፍጦ የማቆም ችግር አልታየበትም በዚህ ዓመት፣ ሁሉንም በሚባል ደረጃ ረቷል። አሁን ላሚን ያማል ተረኛው ነው። እንዴት የሚለውን ደግሞ ምሽት 4 ሰዓት ጀምሮ እንመለከተዋለን።
ባርሴሎና ከፓሪስ ሰን ዠርሜን ምሽት 4 ሰዓት ሲል የሚጀምረው ጨዋታ ነው። ባርሴሎና ባለፉት 8 ጨዋታ 7 ድልና አንዳች አለው። በፓሪስ ሰን ዠርሜን በኩል ባለፉት 8 ጨዋታ 6 ድል፣ 1 ሽንፈት፣ አንዳች አስመዝግበዋል። በባለሜዳው ባርሴሎና በኩል ባለፉት 5 ጨዋታ 5ቱም ድል ነው። በፓሪስ ሰን ዠርሜን በኩል የማርሴይ ሽንፈት አለ። ከዛ ውጭ 4ቱን በድል አጠናቀዋል። ማይክል ኦሊቨር የዛሬውን ጨዋታ በመሃል ሜዳ ዳኝነት ይመሩታል። ስታዲዮ ኦሎምፒክ ሉዊስ ካምፓኒያስ ስቴዲየም ላይ የሚደረግ ጨዋታ ነው። ባለፉት የእርስ በርስ ግንኙነታቸውም በ6 ድል ባርሴሎና ይመራል። 5 ድል አለው ፓሪስ ሰን ዠርሜን ባርሴሎና ላይ 5 ጨዋታ ባቻ ውጤት አጠናቀዋል። የመጨረሻ 4 ጨዋታ ባርሴሎና እንዴ ሲያሸንፍ ፓሪስ ሰን ዠርሜን 2 ያሸንፎ አንድ ጊዜያቸው ወጥቷል። የምሽቱን ጨዋታ ማን በበላይነት ሊወጣው ይችላል? ምሽት 4 ሰዓት ይጀምራል። እንግሊዛዊ ዳኛ ማይክል ኦሊቨር ጨዋታውን ይመሩታል። በሐሳብ መስጫ ሳጥናችን ላይ ግምታችሁን አድርሱን። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የእንግሊዝ ፕሪሚየር ሊግ ክለቦችን ብቻ ወደ ተመለከቱት ዕለታዊ ጥንቅሮቻችን እንሻገር። ላይክ፣ ሰብስክራይብ፣ ሼር አድርጉን። በድጋሚ መልካም ቆይታ ተመኘን። ዛሬ በእንግሊዝ ፕሪሚየር ሊግ ተወካይ ክለቦች ውስጥ ኒካስል ዩናይትድ የአውሮፓ ሻምፒዮንስ ሊግ ጨዋታውን ያደርጋል። ዩኒየን ሴንት ግሎሲን ነው የሚገጥመው። ስታድ ዮሴፍ ማሪን ስቴዲየም ላይ ከምሽቱ 1 ሰዓት 45 ደቂቃ ሲል ጀምሮ ጨዋታው ይደረጋል። በዩኒየን ሴንት ግሎሲን በኩል ባለፉት 11 ጨዋታ 8 ድል 2 አቻና 1 ሽንፈት አላቸው። በኒካስል ዩናይትድ በኩል ባለፉት 8 ጨዋታ 2 ድል 3 አቻ 3 ሽንፈት አስተናግደዋል። በባለሜዳውስ ዩኒየን ሴንት ግሎሲን በኩል ባለፉት 5 ጨዋታ 5ቱም ድል ሲሆን ኒካስል ዩናይትድ 2 ድል 2 አቻ 1 ሽንፈት ገጥሞታል። ባለፉት 5 ጨዋታ ለመጀመሪያ ጊዜ ሁለቱ ቡድኖች ይገናኛሉ። ትልቅ ጨዋታ ነው፣ ምንም ጥርጥር የለውም። ምሽት 1 ሰዓት 45 ይህ ጨዋታ ደግሞ የሚጀምርበት ሰዓት ነው። ዛሬ ምሽት የአውሮፓ ሻምፒዮንስ ሊግ ጨዋታ ያለበት በሲቲ በኩል የቡድን ስብስባቸውን ይፋ አድርገዋል። ዛሬ ሞናኮን ይገጥማሉ። በስታድ ሉዊስ 2ኛ ስቴዲየም ላይ ነው ጨዋታው የሚደረገው። ወደ ፈረንሳይ ያቀናው የፔፕ ጋርዲዮላ ቡድን ውስጥ ዳናሮማ፣ ትራፎርድ፣ ቤትሊን ተካቷል። በግብ ጠባቂ ሉዊስ፣ ኑኔዝ፣ ስቶንስ፣ ዲያዝ፣ አኬ፣ ግቫርዲዮል፣ ኦሪየል፣ ሮድሪ፣ ኒኮ እንዲሁም ኮቫቺች፣ ቤርናንዶ ሲልቫ፣ ራይንደርስ ተካቷል። ሙካሳ፣ ፎደን፣ ቦብ፣ ሳቪኒዮ፣ ዶኩ፣ ሃላንድ ዛሬ በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል ሞናኮን በሚገጥመው ስብስብ ውስጥ የተካተቱ ናቸው። ስለዚህ ከጉዳት የተመለሱ ተጫዋቾቻቸውን ዛሬ ይዘዋል ማለት ነው። ሮድሪ የተካቷል በቡድኑ፣ ሳቪኒዮ አለ። በእርግጥ ጨዋታዎችን እያደረገ ነበረ። ሲቲ ቤት ጥሩ የሚባሉ ዜናዎች ከሰሞኑ ተሰምተዋል። በተለይም ከጉዳት ማገገም ጋር በተያያዘ ማለት ነው። የቡድኑ ቁልፍ ተጫዋች ሮድሪ መመለስ ደግሞ ለቡድኑ ትልቅ የሚባል ነው። ቸርኪ በቀጣይ ጨዋታ ላይ ለቡድኑ እንደዚሁ ግልጋሎት ይሰጣል ተብሎ ይጠበቃል። ዛሬ ምሽት 4 ሰዓት ሲል በስታድ ሉዊስ 2ኛ ስቴዲየም ሞናኮ ማንቸስተር ሲቲን ያስተናግዳል። ሞናኮ ባለሜዳው ቡድን ባለፉት 7 ጨዋታ 4 ድል 3 ሽንፈት፣ በማንቸስተር ሲቲ በኩል ባለፉት 8 ጨዋታ 5 ድል 1 አቻ 2 ሽንፈት አስተናግዷል። በሞናኮ በኩል ባለፉት 5 ጨዋታ ደግሞ ነጥለን ካየን 3 ድል 2 ሽንፈት፣ በሲቲ በኩል ባለፉት 5 ጨዋታ 4 ድል 1 አቻ ውጤት አስመዝግበዋል። ሁለቱ ቡድኖች ሁለቴ ነው የተገናኙት። ሁለቴ ሲገናኙ ሞናኮ አንዴ 3-1 አሸንፏል። አንዴ ደግሞ የጋርዲዮላ ቡድን ሲቲ 5-3 አንድ ጊዜ አሸንፏል። ዛሬ ምሽት 4 ሰዓት ጀምሮ ጨዋታው የሚጀምርበት ሰዓት ነው። ይህንንስ ጨዋታ ማን በበላይነት ሊወጣው ይችላል? ሲቲ ወይስ ሞናኮ? በሀሳብ መስጫ ሳጥናችን ላይ በጨዋታው ዙሪያ ቅድመ ግምታችሁ ልታርሱን ትችላላችሁ። ማይክል አርቴታ ዮኬሬሽ በኒካስል ጨዋታ ላይ ያደረገው እንቅስቃሴን ወድጀዋለሁ ብለዋል። በዳኛ ውሳኔ ምንም አይነት ብስጭት አላሳይም። እኔም አንዳንድ ጊዜ የዳኛ ውሳኔ እንደሚጠቅም እና አንዳንዴም እንደማይሆን ነግሬዋለሁ። እናም እሱ የሰጠኝ ምላሽንም ወድጀዋለሁ። ቪክተር ስሜታዊ የሚያደርጉ ሁነቶች የሚቆጣጠርበትን መንገድ ወድጄለታለሁ ብለዋል። ከፍጹም ቅጣት ምቱ ጋር በተያያዘ ነው። በነገራችን ላይ የእንግሊዝ ዳኞች ማህበር ዋና ሊቀመንበር የቪክተር ዮኬሬሽን ፍጹም ቅጣት ምት አያሰጥም ብለዋል። ያው በነገራችን ላይ በጨዋታው ፍጹም ቅጣት ምቱ የተሰረዘበት ምክንያት ከንክኪ በፊት ከግብ ጠባቂው ጋር ንክኪው በፊት ኳሱን ቀድሞ ነክቶታል ኒክ ፖፕ የሚል እንደነበረ ይታወቃል። እሳቸውም ጉዳዩ ትንሽ ያበሳጫል፣ ግን አንዳንድ ጊዜ ይጠበቃል ብለዋል። ከዛ ውጪ በእሳቸው በኩል ከተነሱ ነጥቦች ውስጥ አንደኛው ማክስ ዶማንን በተመለከተ ነው። የመጀመሪያ ውይይት ከፐር ሜርቴሳከር ጋር ነበር። እሱን በተመለከተ ያደረግነው ወዲያው ስሙን ነገረኝ እና እሱን ማየት ጀመርን እና
ይህ ተጫዋች ማክስ ዶማን በፍጥነት ነበር ወደ ዋናው ቡድን ያደገው። ሙሉ በሙሉ ከኛ ጋር ነው፣ እሱ የኛም አካል ነው፣ ከኛ ጋር ይሰለጥናል፣ እናም እንደ ማንኛውም ሰው ተመሳይ እድሎች ይሰጠዋል ሲሉ ተደምጠዋል። ሌላ ያነሱት ነጥብ ኢዜና ኦዴጋርድን በተመለከተ ነው። አርቴታም በተለይም በቦታ ላይ በጣም ጥራት አለው ብለዋል። ሁለቱም ተጫዋቾች በሜዳ ውስጥ ያልተጠበቁ ነገሮችን ሁለቱም ያደርጋሉ። ወደ ቀኝ ይሄዳል፣ በእንትና በኩል ኤዜ በኩል ወደ ቀኝ ሄዳል። ንክኪዎቹ በጣም አስደናቂ ናቸው። በአንድ ወቅት ብዙ ተጫዋቾች በማይችሉበት መንገድ ኳስን ሊሰጥ ሲሞክራቸዋለሁ። እሱ ከሚያደርጋቸው ጥቂት ነገሮች እሱ ከኛ ጋር መሆኑም እድለኛ እንድንሆን ያደርገናል ብለዋል። እሱን በመሀል ቦታ ላይ ማጫወት ሌላ ጥንካሬ ነው። ይህ እንዳጫወታችን ይወሰናል ብለዋል። ከኦዴጋርድ ጋር ቦታ ቀይሮ በማጫወት ሂደት ላይ አሁን ግን ሞር ወደ ክንፍ አውጥተው እያጫወቱት እንደሆነ ይታወቃል። ማይክል አርቴታ የአርሰናል ደጋፊዎች በነገራችን ላይ በጥቂት ጨዋታ ላይ በ10 ቁጥር ሚና ላይ እሱንም ማየት ፈልገው እንደነበር ይታወቃል። በ2020 እዚህ ስደርስና ለ6 ወራት ሳልጫወት ቆይቼ በውሰት ሄድኩኝ። በእርግጥ አንዳንድ ጊዜ ወጣት ስትሆን አሰልጣኞች ይጠራጠሩዋል ብሏል ሳሊባ በወቅቱ የነበረው ሁኔታ ሲያስታውስ። ምናልባት ለዚህ ክለብ በጭራሽ አልጫወትም ብለህ ታስብም ይሆናል። በመጨረሻ ግን ሳልጫወት መልቀቅ እንደማልችል ለራሴ ነገርኩ። ተስፋ አልቆረጥኩም። ጠንክሬ መስራቴን ቀጠልኩኝ። እናም ወደ አርሰናል ቋሚ ቦታ ሲይዝ በራሴ ኮራለውኝ። ተስፋ መቁረጥ እንደሌለብኝ አይቻለውኝ ብሏል። የ5 ዓመት ኮንትራት ከሰሞኑ እንዳራዘመ ይታወቃል። በ30 ሚሊዮን ዩሮ አርሰናል የተቀላቀለው ተጫዋች በወቅቱ ለ6 ወራት ያክል ጨዋታ የሚባል ነገር አድርጎ እንዳልነበር በአርሰናል በኩል ይታወቃል። በነገራችን ላይ እዚሁ አርሰናል ቆይተን ቀጣይ ተጋጣሚያቸው ዌስትሃም ዩናይትድ ነው። አርሰናል በሊጉ በዘንድሮ ውድድር ዓመት በርካታ የጭንቅላት ግብ የተቆጠረበት ቡድን ዌስትሃም ነው፣ 6 በርካታ የቆመ ኳስ የሚያስቆጥረው አርሰናል ቀጣይ ፕሪሚየር ሊግ ተጋጣሚ ዌስትሃም ዩናይትድ የደርቢ ጨዋታ ቢሆንም ግን በቀላሉ ግብ ሊያስቆጥርበት የሚችል ቡድን እንደሆነ ፍንጭ ይሰጣል። በዛሬው ዕለት በአርሰናል በኩል ፔሮ ሄንካፒ ቀለል ባለ ጉዳት ከጉዳት ባላገገሙት ከሃቨርዝ ጋብሪኤል ሱስና ኑኖ ማዱኬ የማይወከል ይሆናል። የኦሎምፒያኮሱ አማካይ ዳንኤል ፓንደርስ ስለ አርሰናል ጨዋታ ሐሳቡን አጋርቷል። በጨዋታው ዙሪያ ላይ በእርግጥ ከምርጦች ጋር መጫወት ሁልጊዜም በጣም የሚያስደስት ነገር ነው። አርሰናል ትልቅ ቡድን ነው፣ ግን ዓላማችን አርሰናልም ሆነ ሌላ ቡድን የግሪኩን ክለብ ለምን ሌቫዲያኮስን አይሆንም? እኛ ወደ ሜዳ የምንገባው ጨዋታ ስለማሸነፍ ብቻ ብለን ነው። አርሰናል የአውሮፓ የዓለማችን ምርጡ ቡድን ነው። ይህን ምርጥ ቡድን እናሸንፋለን ሲል ተደምጧል። ጨዋታው ምሽት 4 ሰዓት ሲል በኤምሬትስ ስቴዲየም ነው የሚደረገው። ለአርሰናል ሁለተኛ የአውሮፓ ሻምፒዮንስ ሊግ ጨዋታቸው ወደ ሜዳቸው መጥቷልና ከኦሎምፒያኮስ ጋር ሲያደርጉ ግን ቀላል ፈተና ይሆናልም ተብሎ አይጠበቅም። ዛሬ ምሽት 4 ሰዓት ሲል ጨዋታው ይጀምራል። አርሰናል ከኦሎምፒያኮስ። አርሰናል ባለፉት 8 ጨዋታ 6 ድል 1 ሽንፈት አላቸው። በኦሎምፒያኮስ በኩል ባለፉት 7 ጨዋታ 5 ድል 2 አቻ አላቸው። በዋጋ ደረጃ ብናይ የአርሰናል ስኳድ 1.6 ቢሊዮን ዩሮ አካባቢ ይወጣል። የኦሎምፒያኮስ 261.9 ሚሊዮን ዩሮ ብቻ ነው የሚወጣው። ፍጹም የተለያየ ስኳድ ዴብዝ ነው ይዘው የሚቀርቡት። ባለሜዳው አርሰናል ባለፉት 5 ጨዋታ 1 አቻ አለው፣ ቀሪ 4ቱን አሸንፏል። በኦሎምፒያኮስ በኩል 3 ድልና 2 አቻ ያላቸው። በእርስ በርስ ግንኙነት በጣም አስገራሚ ነገር ሁለቱም 6 ጊዜ ተሸናንፈዋል። አቻ የሚባል ነገር የለም። በመጨረሻ 12 የእርስ በርስ ግንኙነታቸው የመጨረሻ 4 ግንኙነታቸውን ነጥለን ከተመለከተን ደግሞ አርሰናል 2 ጊዜ ረቶታል፣ 3 ጊዜ ረቷል፣ 1 ጊዜ ደግሞ ኦሎምፒያኮስ አሸንፏል። በመጨረሻው እንግዲህ ጨዋታቸው ላይ አርሰናል ነበር በድል ያጠናቀቀው። ዛሬ ማን በበላይነት ይወጣዋል? ጨዋታውን ምሽት 4 ሰዓት ሲል ይጀምራል። የአርሰናል ደጋፊዎች ቀድመ መልከታችሁን ልታረሱን ትችላላችሁ። ሜን ስፖርት ለዩናይትድ ደጋፊዎች ሜዳ ላይ ማየት የምትሿቸው 11 ተጫዋቾችን ምረጡ ብሎ በሐሳብ መስጫ ሳጥን ላይ ለተመልካቾች ክፍት አድርጎት ነበረ። በዚህ ሂደት ላይ ታዲያ የዩናይትድ ደጋፊዎች 11 ምርጥ ሲመርጡ ሞር ለ4-3-3 የቀረበ እንጂ ለሩበን አሞሪም 3-4-3 ፎርሜሽን የቀረበ አይደለም። የዩናይትድ ደጋፊዎች አብዛኞቹ የመረጡት ግብ ጠባቂ ላንመንስን ነው። ተከላካይ ዶርጉ፣ ዴሌት፣ ዩሮና ማዝራዊ 4ቱን። የአማካይ ስፍራ ተጫዋቾች ሜኑ፣ ካዝሜሮና ብሩኖ ፈርናንዴዝን ሞር ብሩኖ በ10 ቁጥር ሚና፣ ሜኖና ካዝሜሮ ከኋላው ማለት ነው። ክንፍ ላይ ብሪያን ቤሞና ኩንሃ፣ አጥቂ ላይ ሴስኮ ነው። ይህ በማንቸስተር ዩናይትድ ደጋፊዎች በሜን ስፖርት የተመረጡ ናቸው። ይህን ራሱን አቀራረብ ምናልባት ካዝሜሮ ሜኑን በኡጋርቴ የመቀየር ጉዳይ ካልሆነ በስተቀር ከሰሞኑ የቀድሞ የሊቨርፑል ተጫዋች እንደውም ስሪቱ ሊቨርፑል ብለን የነገርናችሁ ካራገርን ለዩናይትድ ከማዘኑ የተነሳ
ሩበን አሞሪም ልባቸው ራርቶ አንድ ቀን 4-3-3ን እነኚህን ተጫዋች ቢጠቀም ብሎ እሱም በሐሳብ መልኩ አቅርቦት ነበር። አሁን የዩናይትድ ደጋፊዎች ይሄን አቅርበውታል። በማንቸስተር ዩናይትድ በኩል ከአካዳሚ ተጫዋቾች ውስጥ እጅግ ተስፋ የተጣለበት ጄጄ ጋብርኤል ከ18 ዓመት በታች ፕሪሚየር ሊግ ውስጥ 7ኛ ግቡን ትላንትና ያስቆጥሯል። የ14 ዓመቱ ተስፈኛ ተጫዋች ይህን ያክል ጎሎች 18 ዓመት በሚደርሱ ተጋጣሚዎች ላይ በማስቆጠሩም በብዙዎች ዘንድ አግራሞትን ጥሏል። ሌሎች ተጫዋቾች ያው ገና 17-18 ዓመታቸው ነው። ይሄ ገና 14 ዓመቱ ነው። በቀጣይ ጥቂት ዓመታት ውስጥ ዋናው ቡድን ውስጥ እንደሚጫወት ማረጋገጫ እየሰጠ ይመስላል። ግን ይህ ተጫዋች በሩበን አሞሪም ዘመን እሳቸው በጣም ነው የሚወዱት። ግን እሳቸው በዩናይትድ ቆይታ ይህን ተጫዋች በዋና ቡድን ያሰለጥኑታሉ የሚለው ሌላ ጥያቄ የሚያስነሳ ጉዳይ ነው። ለማንኛውም ትላንትና በጣም አስደናቂ ነበር። 7ኛ የ18 ዓመት በታች የፕሪሚየር ሊግ ግቡን ትላንት አስመልክቶናል። ዋናው ቡድን ሜዳ ላይ በአቋም መውረድ በተከታታይ ድል አለማግኘት እየተቸገረ ይገኛል። ከሜዳ ውጭ ደግሞ ሌላ ቡድን ነው። በነገራችን ላይ ማንቸስተር ዩናይትድ በሜዳ ላይና ከሜዳ ውጭ ያለው ስኬት ለየቅል ናቸው። የላንክሻየሩ ክለብ አሁን የገበያ ዋጋው $6.6 ቢሊዮን ነው። ይሄ በዓለማችን ውዱ ክለብ ያደርገዋል። የዓለማችን ውዱ ክለብ ሪያል ማድሪድ ነው። እሱም $6.7 ቢሊዮን መሆን ነው። ኦልሞስት የጥቂት ሚሊዮን ዶላር ልዩነት ነው ያለው በሪያል ማድሪድ እና በዩናይትድ በኩል። ባለፈው የውድድር ዓመት ብቻ ማንቸስተር ዩናይትዶች ወደ $830 ሚሊዮን አጠቃላይ ገቢ አግኝተዋል። ይህም አሁንም ቢሆን በፕሪሚየር ሊጉ ሀብታሙ ክለብ ያደርገዋል ዩናይትድን። ዩናይትድ ሀብታም ያልሆነው ነጥብ በመሰብሰብ ነው። በማርኬት ደረጃ ግን ማንቸስተር ዩናይትድ እየሰበሰበ ያለው ሀብት ቀላል የሚባል አይደለም። ዩናይትድን ካነሳን ግን አንድ መረጃ በዚሁ እናክልላችሁ። የሩበን አሞሪም ቡድን ተከታታይ ድል የሚባል ነገር የለም። ለመጨረሻ ጊዜ ይህ ቡድን በሜዳ ላይ ተከታታይ ድል ያስመዘገበው በኤሪክ ቴን ሃግ ዘመን ነው። በሩበን አሞሪም ዘመን ያስቀጠለው አንድ ነገር ነው፣ ሀብታም ሆኖ መቀጠል ነው። ዩናይትድ ደጋፊው ግን ዋንጫ፣ ድል በተከታታይ ጥያቄ እያነሳበት ያለ ጉዳይ እንደሆነ ይታወቃል። የጣሊያኑ ክለብ ናፖሊ እንግሊዛዊን አማካኝ ኮቢ ማይኖ በጥር የዝውውር መስኮት ከማንቸስተር ዩናይትድ ለማስኮብለል ፍላጎት እንዳላቸውም የጣሊያን መገናኛ ብዙሃን አረጋግጧል። በተለይም ኮቢ ማይኖ ከቀድሞ ጓደኞቹ ራስመስ ሆይሉንድና ማክቶሚኔ በድጋሚ በኔፕልስ መስራት ይፈልጋል። ተጫዋቹም ጥሩ ነገር እዛ እንዳለ ነግረውታል። እሱ በእርግጥ እነሱም ሳይነግሩት አስቀድሞ ክለቡን ዩናይትድን በውሰት ቢያንስ ለዓለም ዋንጫ እንግሊዝን ለመወከል ስል ለቀቁኝ ማለቱ ይታወቃል። ሩበን አሞሪም ግን ተጫዋቹን በተደጋጋሚ እድል እየሰጡት አይደለም። አሁንም ቢሆን ከተቀያሪ ወንበር ነው በብዛት እያስነሱት የሚገኙት። እናም ጥር ላይ ሊለቅ የሚችልበት ሰፊ እድል አለ ብለው የጠረጠሩት ናፖሊዎች ተጫዋቹን ለማስኮብለል ጥረት ያደርጋሉ ተብሏል። በእርግጥ ተጫዋቹ ከዩናይትድ የመልቀቁ ነገር ለዓለም ዋንጫ ሲባል ስለሆነ በጥር ላይ ለዩናይትድ ፈተና ሊሆን ይችላል። በማንቸስተር ዩናይትድ ደጋፊዎች በማህበራዊ ትስስር ገጽ ደግሞ ከበድ ያለ ዘለፋን እያስተናገደ የሚገኘው ከሩበን አሞሪም በመቀጠል በማህበራዊ ሚዲያ ላይ ዲዬጎ ዳሎ ነው። በተለይም በማህበራዊ ሚዲያ አንዳንድ የብሬንትፎርድ ጨዋታ ላይ የነበረውን እንቅስቃሴ በቪዲዮ ጭምር ነጥለው እየተቹት ይገኛሉ። አንዳንድ ደጋፊዎችም በማህበራዊ ትስስር ገጽ በቀጥታ መልእክት እያደረሱት ነው። በብሬንትፎርድ ሁለተኛ ጎል ሲቆጠር ዳሎ የነበረው እንቅስቃሴ በምስል በማያያዝ እንዴት እንደዚህ አይነት የመከላከል ስህተትን ይሰራል? በተለይም ደግሞ ዲያጎ ዳሎም ከደጋፊዎች የቀረበበት ትችት ቡድኑ ለሽንፈቱ እንደ ምክንያት ከሚጠቀሱ ተጫዋቾችም እየተባለ ትችት እያስተናገደ ነው በማህበራዊ ትስስር ገጽ። ግን የቃል ስፖርት ዩናይትድ ደጋፊዎች ዩናይትድ በተደጋጋሚ በሚያሳየው የአቋም መውረድ ምክንያት በሜዳ ላይ ካሉ ተጫዋቾች አንድ ብቻ ተነጥሎ መወቀስ ይገባዋል። መልከታችሁን አድረሱን። ዩናይትድ ቤት ሩበን አሞሪም ይባረራሉ የሚለው ነገር አሁንም ማረጋገጫ የለውም። እንደውም አንዳንድ የዜና ምንጮች ምናልባት ዩናይትድ ባያባረረው ራሱ በጫና ውስጥ ነው ያለውና ሊለቅ ይችላል እያሉ ይገኛሉ። በገዛ ፈቃዱ ምናልባትም ጫናዎች የሚበረቱ ከሆነ ከሰሞኑ ባለቤቱ እንግዲህ እንቅልፍ ማጣቱን ገልጻ ቢለቅ መልካም ይመስላል የሚል ይዘት ያለው ሐሳብ ማጋራቱ ይታወቃል። ከዚህ ጋር በተያያዘ በማንቸስተር ዩናይትድ አካዳሚ ውስጥ የሚገኙት እነ ዳረን ፍሌቸር ጭምር ለዩናይትድ አሰልጣኝነት ስማቸው እየተነሳ ይገኛል። ወደፊት ትልቅ አሰልጣኝ ይሆናሉ ከተባሉት ውስጥ እነ ማይክል ካሪክ፣ ዳረን ፍሌቸር በዩናይትድ በኩል ስማቸው በስፋት እየተያዙ ነው። በእርግጥ በርካታ አማራጮችን ስም እየሰማን ነው ከሰሞኑ። በዩናይትድ በኩል ግን ሩበን አሞሪም ምናልባት ቡድኑ ባያባራቸው ራሱ ጫናው ሊያቆያቸው አይችልም፣ የውጤት ቀውሱ የሚቀጥል ከሆነ እየተባለ ይገኛል። እንግዲህ ራሳቸው በገዛ ፈቃዳቸው ከለቀቁ ያለ ካሳ ነው። ዩናይትድ ካሰናበታቸው ግን በሚቀጥሉት 30 ቀን ውስጥ ከሆነ 12 ሚሊዮን ፓውንድ ካሳ ይከፍላል።
ዛሬ ምሽት 1:45 ካራባክ ከኮፐንሃገን፣ ሮያል ዩኒየን ከኒካስል ዩናይትድ፣ ምሽት 4 ሰዓት አርሰናል ከኦሎምፒያኮስ፣ አርሰናል ከኦሎምፒያኮስ፣ ባርሴሎና ከፓሪስ ሰን ዠርሜን፣ ባየርን ሊቨርፑልን ከፒኤስቪ፣ ዶርትመንድ ከአትሌቲኮ ቤልባኦ፣ ሞናኮ ከማንቸስተር ሲቲ፣ ናፖሊ ከስፖርቲንግ ሊዝበን፣ ቪዳሪያል ከዩቬንቱስ ጨዋታቸውን ያደርጋሉ። እኛ ከቃል ስፖርት ዩቲዩብ ቻናል የምሽቱን ለየት ያሉ ሁነቶች በስፋት ዳሰን ለእናንተ ውድ አድማጮቻችን በሚመጠን መልኩ አሰናርተን ያቀረብንላችሁ የዕለተ ረቡዕ ማለዳ ስፖርታዊ ጥንቅራችን ይህን ይመስላል። ጥቂት ደቂቃዎችን ብቻ ቆይታ ማድረግ ይኖርባችኋል። ከዛ ተመልሰን እንገናኛለን። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በሀሳብ መስጫ ሳጥናችን ላይ ዛሬ ክለቦቻችሁ ጨዋታ የሚያደርጉ ከሆነ ምን እንጠብቅ? ትላንት ክለቦቻችሁ ጨዋታ ካረጉስ እንዴት ነበረ? በቀጣይ የሊግ ጨዋታ ይመለሳሉ። ከአርብ ጀምሮ ምን መሻሻል አለበት በየቡድኖቻችሁ የሚለውን አጋሩን። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን የሮብ ማለዳ ጥንቅራችን አበቃ።